ኤርትራ ከኢትዮጵያ መከላከያ አንፃር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። በወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑጻ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። የጠቅላይ ሚኒስትሩን የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የህወሓትና የኤርትራ ሻዕቢያን ታሪካዊ ግንኙነት የቀጠና ስጋትነትን በተነተኑበት የአንድ ሰዓት የሚሞላ ቆይታ የኤርትራ ሀገረ ምስረታና ህልውና ኢትዮጵያን በማዳከም ላይ የተመሰረተ መሆኑን በሚያስረዱ ታሪካዊ ሁነቶችና መላምቶችን በማደርደር ነበረ። የሰላ ፖለቲካዊ ትችትን በላቀ ቋንቋ ችሎታ ተጽዕኖ በመፍጠር የሚታወቁት አቶ ጌታቸው ረዳ ኤርትራ ሀገር ሆኖ ለመቀጠል በኢሳያስ ላይ የተመሰረተ ነው ሲሉም ተደምጠዋል። በዚህ ንግግራቸውም የኤርትራ መከላከያ ሰራዊት ከኢትዮጵያ መከላከያ ጋር ለሰዓታት የመዋጋት አቅም ብቃትም የለውም ያሉ ሲሆን ለዚህም ደግሞ በርካታ ምክንያቶችን ሲያስቀምጡም ተደምጠዋል። በቴክኖሎጂ፣ በሰው ኃይል፣ በዘመናዊ ትጥቅና ባለው የወጣት ኃይል ብዛትና ጥራት የኤርትራ ኃይል ለሰዓታት ቆሞ የሚዋጋበት አቅም እንደሌለው ነበር ያስረዱት። ባረጁት ቲ54 እና ቲ55 ታንኮች ላይ ብቻ ተመስርተ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖር ዲሞግራፊክ አድቫንቴጅም ሳይኖር እዚህ ግባ የሚባል ቀናት ሊያስቆጥርልህ አይችልም። ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። ህወሓት የሻዕቢያ የበኩር ልጅ ነው ያሉት አቶ ጌታቸው ረዳ ኢትዮጵያን በማተራመስ ህልውናው የተመሰረተው ኤርትራ አሁን ላይ ከጎረቤት ሀገራት ሱዳን፣ ሶማሊያ፣ የሳህል ቀጠና ሀገራትን ጨምሮ እስከ ኤዥያ ሀገራት ድረስ በርካታ ተቃዋሚዎች የሚሰለጥኑበትና ለኤርትራ አሽከር የሚሆኑበትን መንገድም ለዘመናት የፈጠረ ይህንኑ ልምድም አዳብሮ የቀጠለ መንግስት ነው ይላሉ። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ ኢፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ከጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ኤርትራ የራሷ የሆነ ማንነት የሌላት ሀገር ናት ያሉት አማካሪው በቅኝ ግዛት ዘመን ሌሎች የአፍሪካ ሀገራት እንደተመሰረቱበት የተለየ ማንነት በሌላቸው ህዝቦችና መንግስታት በቀይ ባህር ዙሪያ ወይም ደግሞ በኤርትራ ባህር ስያሜ ኤርትራ የሚባል ሀገር መሰየሙንም ነበረ ያስረዱት። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሃፓዛርድሊ የፈጠሩት ካርታ የወለዱ ሀገር ግን ኤርትራ የነጻነት እንቅስቃሴ ፈተና ይሄንን ጂኦግራፊ እውነታ ይሄንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። የዚች ሀገር መሪ የሆኑትን ፕሬዝዳንት ኢሳያስ አፈወርቂን በሰፊው በተቹበት የ34 ደቂቃ ንግግር ኢሳያስ በአንድ ወቅት በሽግግር መንግስት ምስረታ ሂደት ላይ በ1990ዎቹ ማለት ነው በአውሮፓውያኑ ከፕሬዝዳንት ካርተር ጋር በቀረበው ንግግር ኢትዮጵያ እንዲመራ መጠየቁን የገለጹት ጌታቸው ረዳ ይህ ክስተትም በታሪኩ እጅግ ደስተኛ የሆነበት የመጨረሻ ህልሙም ስኬትም ነበረ ሲሉ ነበረ የገለጹት። በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቴ በቅርብ ጊዜ ሞቶ። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው።
ያስቸገሩት እነ መስፍን ሐጎስ ናቸው። የኢሳያስ አፈወርቂ እናትን በ96 ዓመታቸው ማረፋቸውን ለንግግራቸው ማዋዣ የተጠቀሙት አቶ ጌታቸው ረዳም ኢሳያስ ቢሞት ኤርትራ ሀገር ሆና ለመቀጠል የሚያስችል ቁመና ስለሌላትም ወደውም ሳይሆን ፈቅደው የኢትዮጵያ አካል ይሆናሉ ሲሉም ንግግራቸውን የደመደሙበት መንገድም በብዙዎችም አስገራሚ ሁነትን ሆኗል። በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ። እና አንድ ወቅት አንገላ መርከል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ለመሆኑ ሰውዬው ስንት ነው እድሜው አሉ። ለተጠየቁ 71 ነበር መሰለኝ 72 አሉ። በጣም ነበር። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ።